ዕለት አርብ ግንቦት 21 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ከሰሞኑ በፋኖ ኃይሎች ስለተገደሉት ጀነራልና ሌሎች ኮሎኔሎች አሟሟት ዝርዝር መረጃ ወጥቷል። ብርጋዴር ጀነራል አስናቃይተነው የማዕከላዊ እዝ ምክትል አዛዥና የእዙ ቀኝ እጅ ነበር። የእዙ ዋና አዛዥ ጀነራል ዘውዱ ሲሆን የሱ መቀመጫ ጅማ ነው። ምክትሉ ግን ማዕከላዊ እዝ አብዛኛው ሰራዊቱ ወደ አማራ ክልል ስለገባ ከዋናው ጦርነት ቀጠና ጎጃም ቅርብ ከሆነው ነቀምት ነበር። በሜካናይዝድና በእግረኛ ታጅበው ሲጓዙ የነበሩት እኚህ ጀነራል በፋኖ ራዳር እንዴት ገቡ? ዝርዝር መረጃ ወጥቷል፣ የምትሰሙት ይሆናል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን ከዛሬ ጀምሮ ለተከታታይ 5 ቀናት በአማራ ምድር ሁሉም መንገዶች ዝግ ናቸው ብሏል። ይህንን ተላልፈው የተገኙ ተሽከርካሪዎችም እርምጃ እየተወሰደባቸው መሆኑ ታውቋል። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በትግራይ ክልል ውስጥ የፖለቲካ ትኩረትን እየሳበና በከፍተኛ ደረጃ መነጋገሪያ እየሆነ የመጣው ነጻ ሀገር የመመስረት የፖለቲካ ፍላጎት የወደፊቱን የኢትዮጵያ ጣፋንታ ሊወስኑ ከሚችሉ አበይት ጉዳዮች መካከል አንዱ ሆኖ ብቅ ብሏል። ይህንን በተመለከተ የቀድሞ የፌዴሪ መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ክንፈ ዳኘው ዝምታቸውን ሰብረዋል። ትናንት እኚህ ከፍተኛ ወታደራዊ መኮንን በዚህ ዙሪያ የሰነዘሩት ጠንከር ያለ ትንታኔ የብዙዎችን ትኩረት ስቧል። ጄኔራሉ በቪዲዮ በተሰራጨ መልእክታቸው የትግራይ ሕዝብ የራሱን እድል በራሱ የመወሰን መብትና ያለውን ሕጋዊ አማራጭ በተመለከተ ሐሳባቸውን ሰጥተዋል። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን በመግለጽ ነዋሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ስጋታቸውን ገለጹ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት መንገሱን አስጠንቅቀዋል። ድርጊቱን ተከትሎ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት አይሏል። ዝርዝር መረጃው ከወደ መቀሌ ደርሶናል። በዝርዝር የምትሰሙት ይሆናል። በትናንትናው ዕለት 2 አውቶቡስ ሙሉ ተሳፋሪ ወገኖቻችን በታጣቂዎች ታግተው ሲወሰዱ የተነፈሰ የመንግስት አካልም ይሁን የመንግስት ሚዲያ የለም። ለምርጫ መቀስቀሻ ሲሆን ሚዲያው ክፍት ነው። ለዜጎች ሞት ዜና መስራት ኃጢአት ሆኗል። በተለይ ሞት ከወደ አማራ ክልል ከሆነ ግድ አይሰጣቸውም። በውጭ ሀገራት ጀነራል ሞት ንጹሃን ተጎዳ እያሉ ሲያደነቁሩን የሚውሉት የመንግስት ሚዲያዎች ትንፍሽ አላሉም። ከዚህ ባሻገር ከሰሞኑ በባህር ዳር ተገኝተው ምክትል ጠቅላይ ሚኒስትር መስገን ጥሩነህ ያደረጉት ንግግር የብርጋዴር ጀነራል አሳምነው ጽጌን ቃል እንድናስታውስ ያስገድዳል። ከቻላችሁ ልክ እንደ አቡነ ጴጥሮስ ሁኑ፣ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ከዚያ በላይ ራሱን ማዘጋጀት አለበት ብዬ ማስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ደግሞ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው ነበር ያሉት ትንቢተኛው ጀነራል አሳምነው ጽጌም። ከዚህ ጋር የተያያዘ ዝርዝር መረጃም ይዘናል፣ የምትሰሙት ይሆናል። ክቡራትና ክቡራን የተወሰኑ ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በኢትዮስ ሚዲያ የሚተላለፉ አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ኮሜንት መስጫውም ለሐሳብ አስተያየቶቻችሁ ክፍት ነው። ሐሳቦቻችሁን ብጽፉልን እናየዋለን። በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታም። በአማራ ምድርና ፋኖ እየተንቀሳቀሰ በሚገኝባቸው የኦሮሚያ አካባቢዎች የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። በሌላ በኩል በአፋብን ቢዛሞ ቀጠና አንሻ ሳይድ እዝ ፋኖ ያደረገው አስደናቂ ኦፕሬሽን ይፋ ሆኗል። ብርጋዴር ጀነራል አስናቃይተነው የማዕከላዊ እዝ ምክትል አዛዥና የእዙ ቀኝ እጅ ነበሩ። የእዙ ዋና አዛዥ ጀነራል ዘውዱ ሲሆን የእሱ መቀመጫ ጅማ ነው። ምክትሉ ግን ማዕከላዊ እዝ አብዛኛው ሰራዊት
ሰራዊቱ ወደ አማራ ክልል ስለገባ ከዋናው ጦርነት ቀጠና ጎጃም ቅርብ ከሆነው ነቀምት ነበር። ማዕከላዊ እዝ እጅግ ብዙ የተባሉ ኦፕሬሽኖችንና ግፎችን የሰራ ሲሆን ምክትል መሪው በፋኖ ራዳር ውስጥ ለረጅም ጊዜ በክትትል ውስጥ ቆይቷል። ሰሞኑንም ሙሉ ሬጅመንት አጃቢ ይዞ ለመንቀሳቀስ ጨለማን ተገና አድርጎ ይነሳል። ጉዞውም ከነቀምት ከተማ ወደ ጊዳያና በኮንቮይ እጀባ ነበር። በተጨማሪም ጀነራሉ በሁለት ሬጅመንት ብረት ለበስ በዙ 23 አየር መቃወሚያ በ5 ኦራል በ2 3ኤፍ ቲዮታ በ2 ካሶኒና በአንድ አብሪ አይሱዙ ኃይል የታጀበ ነበር። ይህ መረጃ የደረሰው የፋኖ ኃይልም ይህንን እድል በምንም አይነት ማጣት እንደሌለበት ስላመነ ተወርዋሪ ኮማንዶዎችን አሰማራ። ከቦታው በቅርብ ርቀት የነበሩ ሁለት የፋኖ ሻለቃ ሰራዊት አባላትም ለግዳጅ ዝግጁ እንዲሆኑ ትዕዛዝ ተሰጠ። ለዚህ ወሳኝ ኦፕሬሽንም ኃላፊነት የተጣለባቸው በቁጥር 12 የፋኖ ኮማንዶዎች ብቻ ናቸው። ይታያችሁ ሁለት ሙሉ ብረት ለበስ ሬጅመንት ለ12 ፋኖ ማለት ነው። ፋኖ መጀመሪያ ያደረገው በአርፒጂ ጀነራሉ ያለበትን መኪና ለይቶ መምታት ነበር አደረገው። ጀነራሉና አብረውት ያሉት ከፍተኛ ወታደራዊ አመራሮች ከጥቅም ውጭ ሆኑ። ከዛም አጃቢዎች በደረሰባቸው ድንጋጤ በደመ ነፍስ ዝም ብለው መተኮስ ጀመሩ። ተኩሱ ሙሉ ሌሊት የቀጠለ ሲሆን ሊነጋጋ ሲል ይህንን ግዳጅ የፈጸሙ የፋኖ ኮማንዶዎች አንድም ጉዳት ሳያስተናግዱ 12ቱም እየፎከሩ ወደ ክፍለ ጦራቸው ተመለሱ። በዚህ ኦፕሬሽን ከጀነራሉ በተጨማሪ 3 ኮሎኔሎች፣ 2 ሻለቆች እና በቁጥር እጅግ ብዙ ወታደሮች አልቀዋል። ሌላው የሚገርመው ይህንን ያህል አመራር ያጣው ያገዛዙ መከላከያ ከፍተኛ አመራሮቹ ሞተው እንኳን ሞታቸውን ለመናገር አፈረ። ቀብራቸውንም በሚስጥር ፈጸመ። በትናንትናው ዕለት 2 አውቶቡስ ሙሉ ተሳፋሪ በታጣቂዎች ታግቶ ሲወሰድ የተነፈሰ የመንግስት አካልም ሆነ የመንግስት ሚዲያ መጥፋቱ አስተዛዛቢ ሆኗል። ለምርጫ መቀስቀሻ ሲሆን ሚዲያው ክፍት ነው። ለዜጎች ሞት ዜና መስራት ኃጢአት ሆኗል። በተለይ ሞት ከወደ አማራ ክልል ከሆነ ግድ አይሰጣቸውም። በውጭ ሀገራት ጀነራል ሞተ፣ ንጹሃን ተጎዳ እያሉ ሲያደነቁሩን የሚውሉት የመንግስት ሚዲያዎች ትንፍሽ አላሉም። ይባስ ብለው የአማራን ህዝብ መታገት፣ መጎሳቆል፣ መራብ፣ መጠማት፣ መገደል እንደ መበልጸግ ተቆጥሮ ከራሱ ማህፀን የወጡ መሪህነን የሚሉት የአማራ ህዝብ እንደ ብልጽግና የተመቸውና የተሻለ ዘመን መቼም አያገኝም አግኝቶም አያውቅም ይሉታል። ከሰሞኑ በባህር ዳር ተገኝተው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያደረጉት ንግግር የብርጋዴር ጀነራል አሳምነው ጽጌን ቃል እንድናስታውስ ያስገድዳል። ከቻላችሁ ልክ እንደ አቡነ ጴጥሮስ ሁኑም። ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ከዚያ በላይ ራሱን ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ደግሞ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ይህንን ታሪካዊ ጊዜ ካልተሻገረ ታሪካዊ ስህተት ይፈጽማል በማለት ነበር ትንቢተኛው ጀነራል አሳምነው ጽጌ የተናገሩት። አከል አድርገውም አባቶቻችን አንዳንድ ጊዜ የሽምግልና የድርድር ንግግር አታድርጉ፣ ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ፣ ከቻላችሁ ደግሞ ልክ እንደ አቡነ ጴጥሮስ ሁኑ በማለት ነበር ሐቁን ተናግረው ያለፉት። ተመልከቱ። በየሳምንቱና በየቀኑ በሚባል ደረጃ በጓጽዮንና አሊደሮ ላይ ከአማራ ክልል ወደ አዲስ አበባ የሚገቡና የሚወጡ ንጹሃን ዜጎች ከለውጡ መንግስት ከ7 እና 8 ዓመታት በፊት ጀምሮ በማንነታቸው ብቻ ተመርጠው በተመሳሳይ ቦታ እየታገቱ ይገደላሉ። አሁንም አይባስ ብሎ የነዚህ መንገደኞች መታገትና መሞት ዜና መሆኑም ቀርቶ እንደ ተራ ወሬ ታይቶ እየታለፈ መሆኑ እጅግ ያሳዝናል። በትግራይ ክልል ውስጥ የፖለቲካ ትኩረትን እየሳበና በከፍተኛ ደረጃ መነጋገሪያ የሆነ የመጣው ነጻ ሀገር የመመስረት የፖለቲካ ፍላጎት የወደፊቱን የኢትዮጵያ ጣፋንታ ሊወስኑ ከሚችሉ ዋና ጉዳዮች መካከል አንዱ ሆኖ ብቅ ብሏል። ይህንን በተመለከተ የቀድሞ የመከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ክንፈ ዳኘው ዝምታቸውን ሰብረዋል። ትናንት እኚህ ከፍተኛ ወታደራዊ መኮንን በዚህ ዙሪያ የሰነዘሩት ጠንከር ያለ ትንታኔ የብዙዎችን ትኩረት ስቧል። ጀነራሉ በቪዲዮ በተሰራጨ መልእክታቸው የትግራይ ህዝብ የራሱን እድል በራሱ የመወሰን መብትና ያለውን ህጋዊ አማራጭ በተመለከተ ሐሳባቸውን ሰጥተዋል። ጉዳዩን በጥልቀት ስንመረምረው ጀነራሉ በመጀመሪያ ትኩረት ያደረጉት በኢትዮጵያ ህገ መንግስት ውስጥ በግልጽ በሰፈረው
የራስን እድል በራስ የመወሰን እስከ መገንጠል መብት ላይ ነው። ይህ መብት በወረቀት ላይ ተጽፎ የሚቀመጥ ጌጥ ብቻ ሳይሆን መሬት ላይ በትክክል ሊተረጎምና በተግባር ሊገለጽ የሚገባው ህጋዊ መሰረት መሆኑን በጽኑ ተከራክረዋል። የፌዴራሉ አገዛዝ በአግባቡ ካልሰራና የክልሉ ህዝብ ሉዓላዊነት፣ ህልውና እንዲሁም ደህንነት አደጋ ላይ የሚወድቅ ከሆነ ይህንን መብት ተጠቅሞ አማራጮችን መፈለግ ተፈጥሯዊና ህጋዊ ሂደት እንደሆነ ሲያብራሩ ተደምጠዋል። ይህ የነጻ ሀገር ምስረታ መስመር በዘፈቀደ የሚመጣ ሳይሆን የራሱ የሆነ ታሪካዊና መዋቅራዊ አካሄድ እንዳለውም ጀነራሉ በትንታኔያቸው አመልክተዋል። ሂደቱ በቀጥታ ከታችኛው መዋቅር ተነስቶ በየደረጃው በሚገኙ የጣቢያ የወረዳና የክልል ምክር ቤቶች ውሳኔዎች አልፎ በመጨረሻም ህዝቡ በቀጥታ ፍላጎቱና ድምጹን የሚሰጥበት የሪፈረንደም ወይም ህዝበ ውሳኔ ደረጃ ላይ የሚደርስ መሆኑን አብራርተዋል። ይህም ለሂደቱ ሙሉ ህጋዊና ታሪካዊ መሰረት እንደሚሰጠው ያስገነዝባሉ። ጀነራሉ እንዳሉት የፌዴራል ስርዓቱ በትክክል መስራት ካልቻለ ይህ አማራጭ የማይቀር ነው። በአጠቃላይ የፌዴራል ስርዓቱ ፍትሃዊነትን ማረጋገጥና የህዝቦችን መብት ማስከበር ካልቻለ የነጻ ሀገር ምስረታ አማራጭ ብቸኛውና የማይቀረው መንገድ ሊሆን እንደሚችል የጠቆሙበት ይህ የጀነራሉ ትንታኔ በትግራይ ህዝብ ዘንድ አሁን ላይ ካለው የፖለቲካ ስሜት ጋር ተዳምሮ በሀገሪቱ የወደፊት አብሮ የመኖር መዋቅር ላይ አዳዲስ የክርክር መድረኮችን የሚከፍት ሆኖ ተገኝቷል። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን በመግለጽ ነዋሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ስጋታቸውን ገለጹ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት መንገሱን አስጠንቅቀዋል። ድርጊቱን ተከትሎ በክልሉ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት አይሏል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ በርካታ የክልሉ ነዋሪዎች እንደገለጹት ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ ነው። ይህም ቤት ለቤት የሚደረጉ ፍተሻዎችን፣ እስራቶችን እና የተመለመሉ ወጣቶችን ወደ ማሰልጠኛ ማዕከላት ማጓጓዝን ያካተተ ነው ብለዋል። የአክሱም ዩኒቨርሲቲ መምህር በሰጡት ቃል በተለይ በአክሱም እና በአካባቢው በሚገኙ የትግራይ ማዕከላዊ ዞን ወረዳዎች ውስጥ ይህ የግዳጅ ምልመላ ባለፈው ሳምንት በከፍተኛ ሁኔታ ጨምሯል። መምህሩ ሲያስረዱ ቤት ለቤት ይመጣሉ፣ የሚፈልጉትን ወጣት ካላገኙ ሌላ ያገኙትን ሰው ይዘው ይሄዳሉ ወይም የቤተሰብ አባላትን ያስራሉ። ይህ ዘመቻ በተለይ የቀድሞ ተዋጊዎችን ቤተሰቦችና በኢኮኖሚ ደካማ የሆኑ አባወራዎችን በእጅጉ ጎድቷል ብለዋል። እንደ ምንጩ ገለጻ ወጣቶቹ ከአክሱም ዩኒቨርሲቲ አቅራቢያ ወደሚገኙ ወታደራዊ ማሰልጠኛዎች እየተወሰዱ ይገኛሉ። በሰሜን ምዕራብ ትግራይ የሚኖሩ ዜጎችም ድርጊቱ በአካባቢያቸው ከሌሎች አካባቢ በበለጠ ሁኔታ በከፍተኛ ደረጃ እየተተገበረ መሆኑን አረጋግጠዋል። ሌላኛው ነዋሪ ያጋሩት መረጃ እንደሚያሳየው በመቀሌ ከተማ የፀሐይ ባንክ ገንዘብ ያዥ የሆነው ዲያቆን ዳዊት ጉዑሽ የተባለ ወጣት በአክሱም አቅራቢያ የሚገኙ ቤተሰቦቹን ጠይቆ ሲመለስ በታጠቁ ሰዎች ተወስዷል። የታጠቁት ሰዎች በአድዋ አካባቢ የህዝብ ማመላለሻ ተሽከርካሪን በማስቆም ዳዊትንና ሌሎች ወጣቶችን ካስወረዱ በኋላ ስልኮቻቸውን ቀምተው በትግራይ ማዕከላዊ ዞን እደጋ ሐሙስ ጸዲ አቅራቢያ ወደሚገኘው ሰጉህ ወደ ተባለ ወታደራዊ ማሰልጠኛ ማዕከል ወስዷቸዋል ብሏል። ምንጩ አክሎም በአሁኑ ወቅት በዚህ ስፍራ ወደ 400 የሚጠጉ ወጣቶች ወታደራዊ ስልጠና እየወሰዱ እንደሚገኙና አብዛኞቹ ያለ ፍላጎታቸው በግዴታ የተወሰዱ መሆናቸውን ገልጿል። ይህ እየተገለጸ ያለው በትግራይ ክልል የፖለቲካ ውጥረቱ በበረታበትና ተቃዋሚ ፓርቲዎች በክልሉ እንደገና ወታደራዊ እንቅስቃሴዎች እያገረሹ መሆናቸውን በማስጠንቀቅ ላይ ባሉበት ወቅት ነው። የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ድርጅቶች በጻፈው ግልጽ ደብዳቤ ህወሓትና ከሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ የጅምላ የግዳጅ ውትድርና እያካሄዱ ነው ሲል ከሷል። ፓርቲው እንደገለጸው የታጠቁ ቡድኖች ኃይለኛ ፍተሻዎችን እያደረጉ ሲሆን የተፈለጉ ወጣቶች ካልተገኙ የቤተሰብ አባላትን ማዋከብና እስር እየተፈጸመ ነው።
ድርጅቱ አክሎም ትግራይ በአሁኑ ወቅት በመፈናቀል በኢኮኖሚ ችግርና በዳግም ጦርነት ፍርሃት ምክንያት ጥልቅ ሰብአዊና ፖለቲካዊ ቀውስ ውስጥ መሆኗን አስታውቋል። ሌላኛው ተቃዋሚ የፖለቲካ ድርጅት ሳልሳይ ወያነ ትግራይ በበኩሉ ባወጣው መግለጫ የጦርነት ደመና ከምንጊዜውም በላይ በትግራይ ላይ እያንዣበበ መሆኑን ያስጠነቀቀ ሲሆን በትግርኛ ቋንቋ የግዳጅ ውትድርና ዘመቻን ለመግለጽ የሚውለውን ጊፋ ቃል በመጥቀስ ድርጊቱ በአስቸኳይ እንዲቆም ጠይቋል። ፓርቲው ይህ ዘመቻ በነዋሪዎች ዘንድ ከፍተኛ ጭንቀት መፍጠሩን የገለጸ ሲሆን በትግራይ ውስጥ የሚፈጠር ውስጣዊ ግጭት ክልሉን ሙሉ በሙሉ የመደምሰስና የመበታተን አደጋ ሊያስከትል እንደሚችል አስታውቋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመጣለን። እስከዛው መልካም ቆይታ።